አሁን መደወል ትችላላችሁ። ኢንሳይደሮችም ምናምኖችም በልቴል ማለት ትችላላችሁ። ግቡ አሁን ደውሉ። ጌታው መደወል ትችላል። ያ ሀናዬ እሺ ጭረ ወይ የሆነ ቦታ ደውሉ። በስተት የሆነ ሰው ጋር ደውሉ። እስቲ ብዙ ነገር ማሴንጀር ላይ ለካ ሲልኩልኝ ነበር። ኢንሳይደሮች ኢንሳይድ ስላቸው እኮ እኔ ነኝ ከቶፒክ ሙድ ስወጣ አቦ የጮቱን አንሳው። ስማ ጌታ ሀቢቢ ሄሎ ኢንተርቪው እንዴት አየው? ቆይ የስች ሴትዮ ማማጥ መውለድ ምን ማለት ከኛ ህይወት ጋር ምንድን ነው የሚያገናኝ? ምን አገባን? ምንድን ነው የምትጨቀጭቀን? እውነቴን እኮ ነው። ምንድን ነው ጭቅጭቅ የምታደርገን እየመጣች? ምን አገናኘው ከኛ ህይወት ጋር? ይርማል ሂድበት ጌታ አይ እውነቴን እኮ ነው። ምን አገናኘው? ምን አገባን? ደህና ጠግቤ የመጣሁት ነው ያስራበችኝ እሷ ናት። ሂድበት። አረ እውነቴን ነው። ምን አገባን? የሚያገባን ነገር አለ ወይ እንዴ? ስንት ችግር አለብን እኛ። አሁን እኮ አንድ ልጅ ጸፋ ነው የምትለው እኮ እሷ ወዲ ውስጥ እንደኛ ምን አገባን? ጨቀጨቀችን እኮ 40 ምናምን ደቂቃ ሙሉ አየር ሰዓት ትይዛለች። ምን አገባን እንዴ? ሳይናት ላይቭ ላይ ማማጥ ጀመረች እንዴ? 40 ደቂቃ መቼ ሰይፉ ራሱ ሼም ይዞት እኮ ነው መሀል ላይ አስተያየት እያለ ልኳን ይነግራታል። ማይተሽ እኮ ነው የህዝቡ አስተያየት እያለ መቼ ተናገራት እንዴ? የህዝቡ አስተያየት ያው ህዝቡም እኮ ከፍቅር ነው። እንዴት ላይቭ ላይ ቁጭ ብለሽ እንዴት ይወለዳል? እንዴት የእናቶችን ክብር ይሄ ያሳጣል እያለ እኮ የነገራት እኮ ነው። ማንም እንደዛ የሚል አላነበበም። ራሱ ታሳ ነበር እኮ እንደገና ሰይፍሻ እያለች የምታወራው እሷ። እሱ ደግሞ ከገና ለገና ተከሰስኩ ብሎ ነው እንደዚህ ፍንድስድስ ብሎ ያወራት ማለት ዝም ብሎ ሰማት፣ እንደኔ ሰማት። አዎ ምን አገባን? እኔ ኮንፊውዝ ነኝ። እኔ ሰማሁት። እግዚአብሔር ምስክሬ ነው። ከኛ ህይወት ጋር ምን አገናኘው? የተከረከችው ታሪክ በሙሉ ከኛ ህይወት ጋር ምን አገናኘው? ደግሞ ስፔሻል እኮ አይደለም። ምንድነው ጌታ በቃ የሚያገባን ምንም የሚመለክ ወይ ቶፒክ ለመሆን ለቶፒክነት እንኳን ብቁ ለአቅመ ቶፒክነት እንኳን ብቁ አይደለም። ለአቅመ ምንነት ብቁ አይደለም። ምንም ህይወታችን ውስጥ ገባ ምን ይሰራልናል? ምን ጠቀም? ምንም አይጠቅመንም እኮ። ወሬ ቢሆን ቢያንስ እንኳን እሺ ወሬ ሶሳችንን እናራግፍበታለን። ገባሽ? ቶፒክ ቢሆን እንቧጭቅበታል። አሁን ምን ብለን ነው የምንቧጭቀው? እስቲ አሁን በወሬ እንዴት ነው የምንቧጭቀው? በዚህ በስንትና በስንት ቶፒክ እየተቧጨቀን ሰዎች አሁን ይሄ ቶፒክ ነው ብለን ራሱ እናወራለን። ታሪክ ከኢንሳይደር ላንብብላ አንድ ጊዜ ሁላችሁ ሙሉ ማለት ነው። ደግሜ ላንብብላችሁ። ሄሎ አሁን ያወራችሁ ያለችው ምጥ ላይቭ ላይ ስላሳየችው ልንገርሽ ይላል። ሴትዮዋ በውሸት የታወቀች ናት። ከዚህ በፊት የዛሬ 5 ዓመት ባሏ ላይ ቺት አርጋ ሲይዛት ቆይታ ሲይዛት አለች። የቱ ጋር ሲይዛት ነው? ይመታታል። ከዛ ለፖሊስ ደውላ ሰውየውን 11 ወር በጣም ብዙ ነው 11 ወር ጋይስ ታስሮ ተፈቶ እንደገና በቤት አከራይትነት ነው ካራይትነት እና በሽምግልና እንበለው እሺ ታረቁ። ድጋሜ ሰርግ አድርገው ካስታወሽ የዛሬ 2 ዓመት እኔ ውስጥ አውቂሽ እንደዛ ነበርኩ። ኦኬ ችግር የለውም። ከዛን እናቷ ደግሞ የኔ ካዝን ነው ቤቢሲት የሚያደርጉላት ማለት እሷ ጋር ቤቢሲት ናት። እንደገና ሌላ ቦታ ሜና ቤቢሲትነት ትሰራለች እናቷ የሴትዮ አሁን ያማጠችው ማለት ነውና የአክስቴ ልጅ ጋር እንደዛ ትሰራለች። እንደዛ አያም ዩር ኢንሳይደር ኦኬ። እንደገና ደግሞ የተላከልኝ ነው እናቷ ሀና የምትባል የአክስት ልጅ
ቤት ነው ቤቢሲተር የሚያደርጉት። በጣም ደስ የሚሉ ሴት ናቸው። ባሏ ታስሮ ከተፈታ በኋላ ብዙም ስራ መስራት አልቻለም። እሷ ራሱ የምነው ሸዋ እህት ቤቲ ጋር ነው በካሸር የምትሰራው። ሁሉም ሜሪላንድ የሚናገረው ሰው ይህንን ታሪክ ያውቃል። ባሏ እንዳሳሰረችው ቱቱካ ታውቃለች። ኢፍ ዩ ሃቭ ኤኒ ኩዌሽን አባውት ዲሲ ኤንድ ሜሪላንድ ሌት ሚ ኖ ሄሉ ተብያለሁ። ወሳፕ ብያለሁ ፍሮም አሜሪካ ዚስ ሂዱበት ሂዱበት ወይ ትንሽ ላውራና ነው ይሉታ እናቷን አሜሪካን ተወስዳቸውና የሆነ ቪዲዮ ላይ ደግሞ እናቷን ትድራቸዋል አባቷን ኢትዮጵያ እንዲድሩ ታደርጋቸዋለች እና ወላጅ አባቷ እና እናቷን አለያይታ አባቷን ዳረቻቸው። ኢንተርቪው አድርገዋል። ሳናት ቅድስት ናት እንደዛ ያደረገችው ኖች ናት። ከዛ ደግሞ ምን ታረጋለች? ባለፈው ሶስተኛው ልጅ ስትሆን የክርስትናው ጊዜ ቤተክርስቲያን ትሄድና እቀይሱ ጉልበት ላይ ትደፋና አባታችን እንደዚህ ታሪክ ያደረገችው አርቲስቱ አይደለች እንዴ? የአርቲስቱ አባት የራሷ ናት። የራሷ ቪዲዮ አለ ኢንተርቪው ሲጠየቁና ባለ በጉራጌ ይቻላል ባልን መዳርና ባልን ድግዮ ንገሪኝ እስቲ ሂጂ አሜሪካን ቀረ ብለው አሜሪካ አስቀረጣ። ኃይለኛ ክትፎ ከታፊ ናቸው ማዘር ማለት ነው። በዛ ላይ ሳይፈልጉ ነው ቪዲዮ ራሱ የምቀርጻቸው ሁሌ ሳይፈልጉ ልጆቿ ቡሊ ታረጋቸዋለች ቪዲዮ ላይ። ሁላችንም ልጆች አሉን፣ ግን ነገ ተጠያቂ ላይ እንደዳረችው ንገሪኝ እንጂ አባትየውንማ እናታቸውን ተወስዳቸዋለች። ከዛም በኋላ እናትየዋን በቃ እዛ ክትፎ ከታፊ ልጆች አሳዳጊ ምናምን ታረጋቸዋለች። አባትየው ግዴታ ብቻቸው መሆን ስለሌለባቸው ኢትዮጵያ ያገባሉ ሌላ ሴት። ማን ይድራል? እቺና እናቷ ሆነ ተዳሩ። አባትየው ሌላ ሴት አግብቷል። እናትየው ራሱ ነው እንደ ልልብ ላይ ዳረችው። አሜሪካ ሆነው ያው እዛው ተፈለገላቸው። በጉራጌ ባህል መሰረት ተዳሩ እና ኢንተርቪው ራሱ አላቸው። ቆይ ወይንም ሼር አደርግሻለሁ አውጥቼ ከዩቲዩብ ላይ ከዩቲዩብ ወይ ከቲክታክ ላይ እና ተዳረ ታዲያ ምንድን እንደገና ደግሞ ሳይፈልጉ ነው የምትቀርጻቸው እናትየው ራሱ የሚገርምሽ ነገር። ከዛ ደግሞ ሁለተኛ የታዘብኩት አባታችን ፓትሪያርክ ናቸው። የዛ ሰው እንትኑበት ሀገር አገልጋይ ናቸውና ጉልበታቸው ስር ትደፋና አባ አራስ እኮ ናት እርጉዝ ነኝና አባ ይዘልዩልኝ መንታ ልጅ እንደወልድ ትላቸዋለች። ኢማጂን እኛ የቤተክርስቲያን ትልቅ ጳጳስ ናቸው። ጉልበታቸው ቪዲዮ እየቀረጸችና አድሞ የተፈጠረውን በጸሎት ምን ሊያደርግላት ነው? ስትጸልይልሻለሁ አላት። ከዛ እናቷን ምን ትላቸዋለች? እማዬ መንታ ልጅ እኮ አረገዝኩ ብላ ታስደነግጣቸዋለች። ውይ ልጄ ምናምን በጣም አደነጋግጣቸው ራሱ በጣም ያሳዝንሻል። ቁም ነገር እግዚአብሔር በጣም ይደነግጡና ወይኔ ልጄ መንታ አረገዝሽ እንዴት ነው የምትችው ምናምን ብለው በጉራጌኛ ነው የሚያወሩት ሴትዮዋ። ከዛው መንታ ልጆች ናቸው ብላ ሁሌ መንታ ናቸው አለች። ሲወለድ አንዱ ነው። አሁን እሱን ለማስተባበል የሕክምና ስህተት ነው ትላለች። አሜሪካ ነው ያለችው ወይንስ ግንጭ ነው ያለችው? ታወዛኝ ሙሉ መንታ ተብሎ ከዛ በኋላ ጠፋ ቤርሙዳ አሁን ሊፈለግ እና ምናምን ነገር እና በጣም ታናድርሻለች። ልጆቹን ሁሌ ቡሊ ታረጋቸዋለች። ተማሪን ከፋት ህዝብ ይማር ብላ ትመጣለች። እዛ አትከስም እንዴ? ምን አቃለ አራተኛ ልጅ ነው የወለደችው። በሲሲ የወለደች በአይሲሲ ዳዝ ማተር ምን በቃ ምንም ትምህርት የለውም። እና በጣም ሳንቲም ትወዳለች። ያው እንትን ጉሬክስም ስለሆነች ፌስቡክ ላይ ደግሞ በጣም ቪው አላት። ያው የፍሉስ ነገር ነው። ፍሉስ ያኒ መሳሪ ታውቂያለሽ አይደል? በቃ በየሰከንዱ ነው እናትየዋን ማለት ስልችት ነው የምታረጋቸው። ስቀርጻቸው ስልችት ብታይ አንቺ ስለማትከታተያት ነው። ኧረ እኔ አላውቃትም። ጀስት የለም ወይ የእሷ ቪዲዮ ላይ ይሁን በሰው ላይ ይሁን ህፃናቶች ሲከራከሩ ምናምን አይና ደስ ይሉኛል አፋቸውና እንደዛ ነገር። ግን የእሷ ኤግዛክትሊ ቲክቶኳ ምን እንደሆነ አላውቅም። እና ሁሉ እናትየዋን በየቀኑ ማለት ሁሉም እናት አለው። ቲክቶከርም ዩቲዩበርም ሁሉም ኢትዮጵያዊ እናት አለው። በዚህ ልክ ግን ማለት ትልቅ ሰው ናቸው ምናምን እና ይቅርልሽና አንቺ ደግሞ ቀዳዳ ገንዘብ ትላለች። ምን እውነቴን ነው። ፌስቡክ በጣም ይከፍላል። ከዩቲዩብ ከቲክቶክ የሚበልጥ ክፍያ ስለሚከፍል ያን ቪው ትፈልገዋለች። እና ዩቲዩብ ፌስቡክ ከዩቲዩብ አይከፍልም። ከአፖቹ ላይ ዩቲዩብ ነው የሚከፍለው። እሺ ፌስቡክን በደንብ መክፈል ጀምሮ ኖት ላይክ ዩቲዩብ አይደል? እና በተለይ ሁሌ ከታፊ ናቸው። ክትፎ ከታፊ ምግብ አቅራቢ ናቸው። በቃ ሁሌ ስልችት እያላቸው ነው በቃ የምትቀርጻቸው ምናምን። መኪና ውስጥ ይሄዱ ማዬ ደስ አላለሽ እማዬ ምናምን ትላለች። እንዴ ነገ ጠዋት ለህሊና ተጠያቂ ነው እኮ የምትሆነው። ለራሴ ተጠያቂ ነው የምሆነው።
ማለት ያለንበት 21ኛው ሴንቸሪ በፍላጎት የሚደረግ ነው። ልጆቿን ማሰቃየት ነው በቃ። ሁሌ እንዳስለቀሰቻት አንዱን እንዲያለ ባሏን ደግሞ አታሳየው ነበር። አሁን ነው ማሳየት የጀመረችው። ጥሟት ነው መሰለኝ ሳንቲሙ ምናምንና ምስኪን ነው ሰውዬው አይደለ? ራሷቸው ታጋባት እንደገና ሳስራው እንደገና ሁለተኛ አገባት። አይገርምሽም? እንደገና ያው በአሜሪካን ሕግ ሌላ ነገር ብላ ከሳው ዘብጥያ ከምታወራው ይመስለኛል። ይሄ በመሰለኝ ነው ለዛ ይመስለኛል። አንድ ወር ከታሰረ አልጨርሷል እኮ ግን አንዳንዴ እኮ አብራት ትቶ ማለፍ ማለት ይሄ ነው እኮ ጋይስ። በቃ ትተ ኦኬ በጣም እንትን ሰፊ ነው። ራሷ አጥፍታ ራሷ ትጮሃለች። በዛ ላይ እናትየዋን ታሰቃያለች። ሁሌ እንዳዛለቻቸው ቀሚስ ሽፎን አልብሳ ታስለካቸዋለች። ነይ ተመላለሽ፣ ነይ ይኸውልሽ ቀሚስሽ፣ ነይ በቃ ገዛችላቸው 3 ቀሚስ አለ ይልበሱ፣ ነይ ይሄንንም ልበሽ፣ ነይ ይሄንንም ልበሽ። በቃ ሲያሳዝኑሽ በቃ ስታስከተፋቸው፣ ስታስጠርጋቸው፣ እንዲሁ ስታስጨንቃቸው የእውነት ነው ደግሞ የሚጨነቁት። ጉራጌ አይደለው የገጠር ሰው ምን አገባሽ ትላለች። አይደለም አንቺም ስሪ ሳንቲም እንድታገኝና ጥሩ አይደለም ነው። ለማንኛውም ለሌሎቹ ደግሞ ልልቀቅ። ቻው ግባበት ወይ ኢትዮ ግቢበት። ጌታ ሂድበት። ጋይስ መርከናችሁ የገባችሁ መስሎኝ። ምድረ ዱካካ ውረዱ ከዚህ እንዴ ውረዱ። እንትና ቴንኪው ስላወራሽ። እሺ እንዴ ምን ያው ስለ አባትየው ማፋታት ምናምን አላውቅም ነበር። እዩዬ ላስገባት። ቆይ ጋይስ ቆንጆ ፈትፋት የለም ደስ ይላል። እንደዚህ አፍ ውስጥ ምራቅ እየሞላ የሚያወራ ሰው የለም። እንደዚህ አይነት ሰው ሂዱበት። እዩ ግቢበት። እዩ ቴንኪው ሄሊ መልካም ምግብ። ግን አንድ ነገር እኔን የምለው በእሷ ዙሪያ ምን መሰለሽ፣ አሁን እኛ ስደተኞች ሁላችንም በየቦታው ስደተኛ ናት። እሷም ገብታ በነፃ ነው የወለደችው። ይሄንን መጀመሪያ ልንገራት ትሰማ እንደሆነ በነፃ ወልዳ እንደገና ደግሞ ተማሪ ተለማመደብኝ ትላለች። ተማሪ ሁን አስተማሪ እኮ አታውቅም እሷ ለራሷ። እንደገና ደግሞ መውለጃ ነው ሁላችንም ወልደናል። ይዘሽ መግባት አትችይም። ካሜራ የምትኖርበት ሀገር አካባቢ ነው የምኖረው። የውሸቷ ጥግ ማለት ነው። ካሜራ ይዤ ገብቼ ከስ ካለው አልኩት። ሲሰማት አይደል እንደ መጀመሪያ ዶክተሮቹ አይሰሙሽም እኮ። አንደኛ በሜዲካል በዚህ በነፃ ነው ልትወልድ የምትገባው። ያው ሎ ኢንካም ነው 100 ምናምን ሺህ ብር መክፈል አትችልም ታስታውቃለች። ከዛ ደግሞ ከሳቸዋለሁ ተማሪ ተለማ ባይዘው የዚህ ሀገር ተማሪዎች ከዶክተሮች ይበልጣሉ። እሱን አስረግጬ እነግራታለሁ። ተማሪ ብላ የምታጣጥላቸው ማለት ነው። መተው ለመስፋት ራሱ የሄዱበት ርቀት ዝም ብሎ አይደለም። እና ተማሪው ሲሰፋ አይነግሩሽም። በዛ ላይ እቺ ተማሪ ናት እቺ አስተማሪ ናት ምናምን ብሎ አይነግሩሽም። ዶክተር ይመጣል የሚሰሩትን ይሰራሉ። ከዛ በኋላ ተማሪ እኮ አይነካም። አትከስም አይነካም እኮ ተማሪ ነው ተማሪ አይነካም። ተማሪ ፔሸንት አይነካም። ተማሪ ከሆነ ያብ ኤክስፒሪየንስ እኮ አይደል እንዴ እንትን ላይ ቢሆንም አው ደግሞ ተማሪ እኮ የመጨረሻ ዓመት ነው ተማሪ ስለሆኑ እኮ በጣም ነው እንትን የሚሉት እኮ አኖ ይሄ የመጨረሻ ዓመት ብትሆኚ ፔሸንት አትነኪም። ያውም ወላድ ፔሸንት አትነኪም። ኢንፎርሜሽን ሮንግ እየሰጠች አለ። የሚከሳት ሰው የለም። አሁን ቢገኝ እውነት ከሆነ ውሸቷን ከሆነ እዛ አካባቢ ያለ ሰው ለሆስፒታሉ ሄዶ እንዲህ ብላለች ብሎ አስተርጉሞ ቢነግሯቸው በደንብ ይከሷታል። ምክንያቱም የሆስፒታሉን ስም እኮ እንትን እያለች ነው እያበላሸች እኮ ነው። የተሳሳተ ኢንፎርሜሽን ከስታቸዋል። ጋራንቲ የምነግርሽ ነገር ምን መሰለሽ፣ አላስፈራራቻቸውም። ሆስፒታሉ አትችልም፣ አይሰሟትም። ቀድሞ አይሰሟትም። ምክንያቱም ያምሻ እሷ በመጀመሪያ ያንን ሁሉ መርፌ ተወግታ እንዴት ሆና አወቀችው እንዳመማት ተማሪ ሲሰፋት ምናምን። በላይ እኮ ነው ሄሉ ማደንዘዣ የሚወጉሽ እንዳይሰማሽ። የሆነ መጮ ስትጀምሪ ራሱ ይደግሙሻል እንጂ ዝም ብሎ እያመመሽ ፔን እንትን እያለሽ እንደ ኢትዮጵያ እንደዚህ ግርሽ ነው በዚህ ጋር ወጋኝ እያልሽ አይሰፉሽም። በጣም ተጠንቅቀው ነው የሚያደርጉት። የስ ሊኖር ይችላል ስህተት፣ ግን ዛሩም ውስጥ ቪዲዮ ገብተሽ ቀድተሽ ተሰፍተሽ ይሄ በጣም ብዙ ውሸት ነው ያለበት። በጣም ብዙ ውሸት ደግሞ አለች። ህፃኑ ልጅ ባልየው ህፃኑ ልጅ ይዞ ነበረ እንዳያለቅስ። ህፃን ልጅ እንደተወለደ እንደዚህ ይታቀፋል እንደዛው አለ እንደሚቀመጥ
እዛው ነው የሚያስቀምጡት። ያሳቅፉትና መልሰህ ካስቀምጥ ይሉታል። ጀስት አታችመንት እንዲኖር መልሰው አስቀምጥ ይሉታል። እና ሲያለቅስ የአንድ ቀን ያልሞላው ልጅ ሲያለቅስ አባብሎ ይባላል እንዴ? ይባላል አይባልም። ራሳቸው ናቸው የሚያደርጉትን የሚያደርጉት። ግን ቪዲዮ ይዞ ስልክና እንትን ይዞ መውለጃሩ እየቀረጸ ምናምን ጠረን ጋር ማች ስለማያደርግ እንትኑ እዛ ውስጥ ያሉ ጠረን አልባ ልብስ ከለበሱት ነው ቼክ የሚያደርጉት ራይት። እንደገና ደግሞ ቪዲዮ ልሽ እኔ ገብቼ ነበር ጓደኛ ስትወልድ። ከዛ በኋላ መጀመሪያ እዛ ጋር የሚሰሩት ሰርጀሪ ካደረጉ በኋላ ዲቴክት የሚያደርጉበት ነገር አለ። ውስጣቸው እንትን እንዳይቀር ይሄ መሳሪያ ምናምን እንዳይቀር ማለት ነው። ያ የሚያደርጉበት መሳሪያ ስልክ እንኳን ከያዝሽ ዲቴክት ስለማያደርግ እዚህ አካባቢ ምን አለ ስልክ አለ ወይ ምን በደምብ ቼክ ነው የሚያደርጉት። ይዛሽ መግባት ማይቻል ነገር ነው። የምታወራው 0 በ0 አልኩሽ ውሸት። ቴንክ ዩ ኤኒዌይስ ቀጥሉ ጋይስ። ሀበሻ ወይ ማሴንጀሮች ወይ ሉዬ ግቢ ሀበሻ። እሺ አይ እኔ እንኳን በጣም ተሰቃይተን የወለድን እናቶች እችል ሴት መክሰስ ነው ያለብን። በጣም ነው ያቀለለችው ምጡን። እውነት ምጥ እንደዚህ ከሆነማ 10 እና 20 እኮ እንወልዳለን። ኤርፎን ተደርጎ ሜካፕ ተቀባብተን እውነት ነው የምልሽ። እኔ እንደ እብዱሻ ነው የሆንኩትኝ በምጥ ሰዓት። እሷ መታ ግን አሾፈችው እንዴ! እንደዛ ስንት እናቶች እየተሰቃየን የምንወልደው እሷ ልክ እንደ ፊልም ነው የተጫወተችው። ማንም እንደ ኖርማል እንዲያየው ያደረገችው። ገባሽ? የእናቶችን ስቃይ በጣም አቴንሽን ስካር ነች። በጣም በቃ ይሄ አትርሱኝ እዩኝ የሆነ ስታይሏ እንደ ቲኔጀር አይነት ነገር አሜሪካን ብቻ ነኝ ሴት ያለውት አይነት ነገር በጣም እይታን ትፈልግ ነበረ። እግዚአብሔር ይመስገን እንድትደበቅ አደረግናት። ሁሉ ማለት ሁሉ ነገር እኮ የሰው ልጅ አያሳይም፣ ነውር ነው። ሁሉ የቤት ውስጥ ገበና አደባባይ ላይ አይወጣም። እንደሚደበቅ እኮ ነገር አለው። ለዚህ ለምታሳየን አይመስላችሁም? ትንሽ ቆይታ ይሄ ነገር ትኩረቱ ተመችቷት ከሷ ደግሞ ልብለጥ አንዷ ደግሞ ወይ ጡቷን ወይ ታች እያሳየች ደግሞ ትመጣለች። እንደዚህ እኮ እያለ ነው በእውነት ባህልና ማንነት የሚበላሸው። በጣም ግን እዩኙኝ በቃ ባዶናይ ጊዜ እኔ ብቻ ነኝ መሪ። አሁን እኔ ብቻ ነኝ እንደዚህ ሌላ ያላሳየውን ላሱ ከወገበት ቀስ እያለች ብታሳየንማ ደጋፊዋ ነኝ እኔ። ጌታ በሰው ንብረት አትሻፍን። ሲሪየስ በጣም ግን እዩኙኝ ብላለች። እኔ የምልሽ ሄሉ የአንድ ጥያቄ ልጠይቅሽማ፣ አጭር ጥያቄ። ሉና እዚህ ፎቶ ላይ ያለችው እሷ ነች እንዴ? አቦ አንተ ደግሞ ስነ ስርዓት ከመቼ ወዲህ ነው ፕሮፋይል ግሩፖች የምትተያዩት? አይ ይኸውና አየሁ አሁን እኔ ይዤ እሷ ነው እንዴ ፎቶ? ጌታ አቤቱ እንደዚህ ትምራለች እንዴ? ለካ ጌታ ወደ ሌላ ነገር ለምትገባለህ ስነ ስርዓት። አይ በቃ እቺን ብቻ ብትነግሪኝ ምን አለበት? ላይቭ ላይ ነው እንዴ ታዲያ የምጠይቀው? ሉሉን አታውቃትም እና ነው? እኔ አላውቃትም። ዛሬ ገና አውቃታለሁ ግን በፎቶ ዛሬ ገና ነው ያየኋት። አንሳ እኔ ነኝ ያለ ኢንጂነር ባላላት እኔ ምን አልኩ? በጣም ነው የምታምሩ ነው ያልኩት። እውነት ቀጥል ያንቺ ነው እንዴ ነው እንዴ? ታዲያ ቀጥል ይሉዬ ጨረስኩ። ልቀጥል ቆይ ስሙ ቆይ አበሻ የጀመረችውን ትጨርሳ። ጌታ አንተ የመሻፈዳ እንትን አያመልጥምና እንትን ትላለህ። ሉሉና እንዴት ነው እንደዚህ የምታነቅ? ቀጥይ ሀበሻዎች። ትናንት የሰይፉን ትዕግስት በጣም ነው ያደነኩለት። እሱ የሚጠይቃት ሌላ የምትመልሰው ሌላ የሚሰለች ማለት በባለፈው ቪዲዮ እኛን ለማሳመን ብላ የሌለ በቃ ስልችት የሚል ወሬ እሱ የሚጠይቃት ሌላ እሷ የምትመልሰው ሌላ። እኔ ከባለፈው ትላንትና እኔ ባሰ ደግሞ ያናደደችኝ ምንድነው የምታስተምረን? እውነት ነው የምልሽ በቅፍፍን ያለችኝ ትላንት። እኔ ሰይፉን በጣም ያደነኩት ትዕግስቱን። ዝባዝንጌ በዚህ ወቅተው በዚህ ገብተው አሜሪካ አይደል እንደ ያለችው ትክሰስ ለምንድነው ለሰይፉ ስሞታ የምታቀርበው? በቃ የሆነ የማይጥም የሕፃን ልጅ ወሬ እዩኝ ብላ ነበረ። የታባቷ ትንሽ ተቆነጠጠች። አሁን ቀስ ብለ ተሸፍና ትታረሳት። እዩኝ ያለ ደብቁኝ ይላል።
የሆነሽ ቅዘናም። ይሄው ነው እንግዲህ ሉዬ። ከዲጃ ቀጥይ ወደ ማሴንጀር ከመምጣት ይሄድ። ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ነሽ ከዲጃ? ወጣለች ሊጠይቃት ነበር አንድ ልጅ አሜሪካን ነው ያለችው። አሜሪካን አዲስ መሆናቸውን አይናገሩ ምናምን ስትል እሷ ነበር ለጥያቄ ገባሁት። አዲስ መሆናቸውን ይናገራሉ። አዲስ ናቸው ትፈቅጃለሽ ወይ ብሎ ይጠይቃሉ አዲስ ሲሆኑ። ግን በዛ መሀል እንደዚህ መርፌ ሲወጉሽ ምናምን ደም ሊፈስ ይችላል። እነሱ ይደነግጣሉ መጀመሪያቸው ሲሆን ማለት ነው። ግን ያስታውቃሉ። ግን መጀመሪያ ሲገቡ አዲስ ናትና ፍቃድሽ የራስሽን ፍቃድ ይጠይቃሉ። እፈልጋለሁ ኦኬ ችግር የለም ካልሻቸው አይ አልፈልግም ማለት ትችያለሽ። ፈልጋውንም ይግቡም ችግር የለውም ማለት ትችያለሽ። ግን በዚህ ልክ አሜሪካን ነው ስህተት የለም ብላችሁ አታጋንኑ አለ። ግን እሷ ያው የሷ የራሷ ሆነ ስህተቶች አሉ። ግን አሜሪካን ቢሆንም ብዙ ስህተቶች አሉ። ማለት ከኔ ተማሩ እንደዚህ አድርጉ ብላ ሴቶች መብት እንዳላቸው ምናምን ኢንከሬጅ ለማድረግ ከመጣች ያንን መብቷን ለምን ተጠቀመችው? መጀመሪያ መሬት ላይ ወርዳ እሱን ለራሷ ይሄን አልኩ። ስህተት ብዙ ነገሮች አሉ። አዲስ የሚገቡትን ይናገራሉ። አዲስ ናቸው ብሎ ይናገራሉ። ነርሶቹ ሲገቡ እነሱ አዲስ ናቸው ብሎ ይነግራሉ። ከፋለ ነገር አይሰጧቸውም። ዲሊኮስ ለማለት ምናምን እንጂ ከፋለ ነገር ምናምን አይሰጡ እንጂ በዚህ ልክ ትላንትና ለሰይፉ ባወራችሁ ልክ እኔ አሜሪካን አላየሁም። ሰይፉ እንደዚህ ሰይፍሻና ሰይፍ ጣያለ ሲታናገር የኛ ጥያቄ በዚህ ነገር ላይ ሰይፉ ማይጠይቃትም በነገራችን ሲጀምር ሰይፉ ራሱ እኮ እንደዚህ ከሰሽ ነበር በዚህ ነው ብሎ እኮ እዛ ጋር ያወራት ነገር የለም። ዝም ብሎ ነው ከሷ ጋር የሷን እየሰማ ነበር። ዝም ብሎ አውርቶ ይሆናል ከላው ላይ አውጥቶት ቆርጦት እኮ። ግን ያው ቢዛት ግን አሜሪካን ብላችሁ አታጋኑ። አሜሪካን ሀገርም ስህተት አለ። ብዙ ስህተቶች ነው ያለው የሚኖሩት። ግን 9 ወር ሙሉ መንታ ነው ተብሎ ሁሉ ቀን ቼክ ሲደረግ በዛው የሚጸድቅ ነው። አሜሪካን 3 ነው አልትራሳውንድ የሚያነሱት። የዛን ያስታውቃል። መጀመሪያ ስህተት ካለ በሁለተኛው ያስታውቃል እኮ እና 9 ወር ሙሉ እንዴት ነው መንታ መሆኑን እሷ አምና እንትን የምትለው? እንደገና ደግሞ እንዴት ነው 3ቱም ጊዜ ስህተት የሚኖረው? ገብቶሻል? እና ደግሞ ነርስ ደግሞ ሲጀምር ተከታታይ ስትሄጂ ራስሽ ይኖርሻል። ራስሽ ዶክተር አለሽ እዛ ጋር። በጣም ነው በመጀመሪያ እርጉዝ ባለሽበት በጣም ነው የሚጠነቀቁት። በጣም ምክንያቱም ትንሽ ህመም ነገር ምናምን ስህተት ካለው ያወርዱታል። ልትሰቃይም አይፈቅዱም። 9 ወይ ሙሉ ራሱ እንትን ስቃይ ውስጥ ልትገቢ አይሰጡሽም። በጣም ነው ቼክ የሚያደርጉት። እኔ እንደውም ስትወልድ አይቼ ማለት ነው አንድ ልጅ አይቼ እንዴ የት አለ እያልኩ ነበር። አንደኛው ልጅ እያልኩ ነበር እኔ ራሴ። መንታ እንደሆነ ታውቁ ነበረ? እና መንታ ነው ብላ እኮ ሚዲያ በሙሉ መንታ አረገዝኩ ብላ ስታለቅስ ነበር። እንደዛኔ አስተንተኑን ሲያሳዩት መጾታውን ሲነግሯት። ለነገሩ 2 ሚሊዮን አላት ፎሎ አላችሁ። እኔ ሰላውቃት ጀስት አውቃታለሁ። ቲክቶክ ሁላ ያላት አይመስለኝም። ከአዶናይ ጋር ብቻ አዶናይ ጋር ቆይታለች እኮ መጀመሪያ 2-3ኛም ልጅ ስትወልድ እኮ እንደዚህ እንትኑን አለቀቀችም እኮ ወለድኩኝ ምናምን ብላ ለቃ ነበር። መውለድ ግን ሆቢ አለ። በትርፍ ሰዓትሽ ምን ማድረግ ትፈልጊያለሽ ሲባል ለመውለድ መዘጋጀት ይመስለኛል መልሷ። መጽሐፍ ማንበብ ወይ መጣላት ምናምን አይመስለኝም። አይመስላችሁም ጋይስ? አንዳንድ ሰው መውለድ የማይደክመው አለ። 4 ልጅ ወለደች፣ አሁንም ገና መንገድ ላይ ያለች ነው የምትመስል። ግን ይመቻት ጋይስ። ያ ሉሉ የግቢ ማይሉሉ ማይተምሩ ሉሉ እስከ 8 ወልዳለሁ እኮ ብላለች። አረ ይመቻት። አዳም ቄጡ ሊያሰፋኛ ምን አገባም ጋር ወይ እንዴ ነሽ ቆንጆ ሃይ ጌታ እኔ ትሰሚያለሽ? አሪፍ ነሽ። ያ ወይ ትሰሚያለሽ? ያ ሃይ ጌታ እሺ ፈርሳም ሪዝም ወደኋላ እየቀረበ እንዴት እንደሆነ አላውቅም። እና እቺ እኮ ይኸውልሽ በጣም ፓቶሎጂካል ናት። ማሸት በቃ ፎር ኖ ሪዝን የሚወዱ ሰዎች አሉ። እቺ አንዷ ናት። እና እኔ ያወኳት ምናምን ስሙ አዶናይ የመጣ ጊዜ ጥብቅ ብላ ከጎኑ በቃ ዋና ሶሷ ነበረች። ፈቃጅ ይሄ ኢቨን የራት ዝግጅቱ ላይ አንቺ ትገቢያለሽ አንቺ አትገቢ ምናምን ከሚሉት በሩ ላይ አንዷ ነበረች። እና ኢንሳይደርሽ እውነቷን ነው። እኔ ያው ዴምቢ አካባቢ አለ መላለሳለሁ እና አውቃለሁ ዋትጋይ ነው የምናውሻዋ እህት ጋር ነበር ካሸር የምትሰራው። ግን
የሆነ አክቷ ምናምን በቃ ላይክ ፍንጃ በጣም ልብ አድርቅ ሴትዮ ናት። ሲጀምር በጣም አስቂኝ ፊት ነው ያላት። ለኮሜዲያን የሆነ የሚመች ፊት ነው ያላት ለኔ ሳያት እና ኮሜዲያን ምናምን ትሆን ሲሪየስሊ ልወስዳት አልችልም። እና ሰይፉን ከሰስኩት ስትል አሁን ይኸውልሽ እዚህ ሀገር እንደዚህ ከሰስኩሽ ስትይ ስትከሺ ሲጀምር ብር ታወጫለሽ። ሎየር አልከሰሰችውም። እሱም ለምን እንደጠየቃት አልገባኝም። የፈለገችውን አቴንሽን እናገኘችው። በጣም አቴንሽን ትወዳለች። እሱም ሰጣት ደግሞ በመጠየቅ ማለት ነው። ከዛ ውጪ ሜዲካል ማልፋንክሽን ኦፍኮርስ አለ እዚህ ሀገር። ግን እሷ እንዳለችው በዛ ልክ ካለ በስነስርዓት ከሳ ሚሊዮነር መሆን ትችላለች። ኢቭን መክፈል አያስፈልጋትም ለሎየሮች። አሰብስበው ቁጭ ያሉ ሎየሮች አሉ ለእንደዚህ አይነት ኬዞች ኬዙ እንደሚያሸንፉት ስለሚያውቁ ካሸነፍሽ በኋላ ከሚሰጥሽ ካሳ እንወስዳለን ብለው በነፃ ሁሉ አንድ ላይ ያደርጉላታል። ስሙን ጠቅሳ ከሆነ ያወራቸው የሆስፒታሉን ስም ከሆነ ጠቅሳ ያወራቸው ትልቅ ስም ማጥፋት ነው እና ሆስፒታሉ ራሱ ሊከሳት ይችላል። ግን አይ ዶንት ቲንክ ስም የጠቀሰች ምን ሆስፒታል እንደሆነ እሱ ላይ ብልጦናለች። እና በጣም ውሸታም ናት። ሆል ይሄ አላደል ምጥ ማሳየት ሰዎች ነጮች ያደርጋሉ ብዙ ጊዜ ላይቭ ሁሉ ይሄዳሉ አንዳንዴ። ግን ለእኛ ሀገር ካልቸር ምናምን ብዙም ስላልተለመደ ነው እንትን ያለባት እና የእውነት ማድርሁድ ያለውን ያ ሰክሬድ የሆነውን የእናትነት መውለድ እንትን አላሳየችው። እኔ ፀጉሬ ተጨባሮ ሲጀመር ሰወልድ ማለት ነው ላይክ ልነግርሽ አልችልም። ራሴን ራሱ አልመስልም ነበር። ከዛ በኋላ አይ ዶንት ኖ ሲ-ሴክሽን አልወለድኩም፣ ናቹራል ነው የወለድኩት። ግን it was the most painful የእውነት እግዚአብሔር በቃ ጋር የእውነት እግዚአብሔር እንዳለ ያመንኩበት ሞመንት ቢኖር ሰወልድ ያለው ነው። እና እንኳን እንደዚህ ምናምን አይ ዶንት ኖ ትዝ አይለኝም ራሱ አይ ዶንት ኖ አጠገቤ ጋር ሰው ካለ ሁሉ አደጋ ውስጥ ይገባ ነበር። በዛ ሰዓት ላይ በጣም ቃውሬ ሆኜ ነበር ሲጀምር ማለት ነው። እና ወይ ካሳየች የእናትነት እንትኑን ለማሳየት ከፈለገች እውነተኛውን ኤክስፒሪየንስ ታሳየን። እንደዚህ የውሸት ነው እና በጣም አቴንሽን ሲከር ናት እንደተባለው በጣም ላይክ ውሸታም ናት። አንደኛ ደግሞ መንታ ነው ተብለሽ እስከ መጨረሻው ወር የሚባል ነገር የለም። ላይክ በየጊዜው ነው በየሳምንቱ ወይ ወደ ሳምንት ነው አልትራሳውንድ ያለሽ እና ደይ ነው ወዲያው ነው ስቲል ቦርን ሆኖ ከሆነ ሚስከሬጅ ማለሽ ከሆነ አንደኛ ልጅ ተቆጣ ወዲያው ነው የምታውቂው። እንደዚህ ከመጨረሻው ድረስ ትዊን ነው ተብለሽ ሰርፕራይዝ አትሆኝም። ሌላው ደግሞ ያለችው ክሪቲካል ነገር ተማሪ ነው እንትን አድርገኛለች። እንደዚህ አይነት ኢንቨዚቭ የሆነ ሰርጀሪ ላይ ሪስክ የሆነ ሰርጀሪ ላይ በደንብ ላይክ they don't want to take risk ገባሽ? በጣም ብዙ ችግር ስለሚገባ ሆስፒታሉ ራሱ እንደዚህ አይነት ሪስክ ታስዱ በተማሪ ምናምን አትናት በደንብ ኤክስፒሪየንስ በሆነ ሰው ነው ብዙ ጊዜ የሚሉት። ሻዶ አድርገው ተማሪዎች ሊኖሩ ይችላል እዛ ላይ ከጎን ቆመው። ከዛ ውጭ ግን በሚለማመዱበት ተለማምደው በስነ ስርዓት ሰርቲፋይድ ሆነው ለዛ ሲበቁ ነው እንደዚህ አይነት ሰርጀሪ ሃንድል እንዲያደርጉ የሚደረጉት እንጂ ተማሪ ምናምን ያልችው ነገር ዳዝንት ኤግዚስት ውሸት ነው። እና በጣም ፓቶሎጂካል ላየር ናት። ሰው ደደብ ይመስላት ይሆን አላውቅም። እኔ እንጃ። እኔ ብዙም ስለማልከታተላት እናቶቿ ላይ ምናምን የተባለውን ነገር አላየሁም። ግን እንደተባለውም እዚህ ሀገር ብዙ እናቶች በጣም በጣም ሌበራቸው ይበዘበዛል በጣም እና ብዙ ጊዜ እኔ ፕሌግራውንድ ምናምን አንዳንድ ማገኛቸው አበሻ እናቶች አሉና they're not happy ገባሽ? በወቅት ስትመጣ ጠብቀው ቤተክርስቲያን ውስጥ ይልኳቸዋል። በቃ that's only thing ወጥተው እንትን የሚሉት የሚዝናኑት። ከዛ ውጪ ስፖይልድ የሆኑ የአሜሪካ ልጆችን እንደ ኢትዮጵያ እንኳን ቆንጥጠው መቅጣት እንኳን አይችሉም። ቀበጥ ልጆችን ሲዳረቁ ውለው ድክም ብሏቸው ከዛ የቤቱን ስራ ሰርተው ምናምን እናቶቹ ብዙ ሰዓት ስለሚሰሩ ማለት ልጃቸው ብዙ ሰዓት ስለምሰራ ቤቱን ነገር ቀጥ አድርገው ይዘው ተርጅናቸው ድክም ያሉ እናቶች ዲፕረስድ የሆኑ እናቶች ናቸው እዚህ ያሉት። እውነት ነው አብዛኛው፣ ማንም ይሄን ሊዋሽ አይችልም። እና ያ እቺ ሴት በጣም ውሸታም የሆነ አቴንሽን ሲከር ናት። ኮሜዲያን ምናምን ትሞክር በዚህ ፊቷ እና ያ እንትን የአይኗ ፈጠጥ ማለት ራሱ ለፈጣጣነቷ እንትን ያጋለጣት ይመስላል። ፈኒ ነው ለኔ ቤት ነው ያላት እና እንደማላውቃት አላውቅም። እኔ እንኳን እንደዚህ አይነት ቲክቶክ እንዳላት ራሱ አላውቅም ነበር። እኔ በአዶናይ ነው ከፍታይ በአዶናይ ብዙ እነ ሶፊ ቱቱካ ምናምን የሚባል ይሄ ማነው ዳዊት ደግሞ የሚባለው ሰው እያለ አይደለ የእንትና ተቃራኒ የአክሊሉ ተቃራኒ ሆኖ ግን አንድ አይነት ናቸው፣ ብቻ ተቃራኒ ናቸው። የእሱ ሰውዬ ምናምን አትገቡም ተብለው እሷ ነበረች ፈላጭ ቆራጫ ሰው የምታስገባው ለአዶናይ ማለት ነው። ጥብቅ ብላ በየቦታው እና እኔ እዛኔ ነው የማውቃት እሺ ያልኩኝ እዛኔ ማለት ነው። እና እዛኔ ነው ለመጀመሪያ ጊዜ ያየኋት። ከዛ በኋላ እንዲሳስተውላት በጣም በቃ አቴንሽን ስፒከር ናት በራሷ ልጅቷ። ግን እየሰራችበት ነው ቲክቶኩ ስራ የእውነት እየሰራችበት ነው ወይ ዝም ብላ ፎቶ እየለጠፈችበት ነው? እኔ ምን አውቃለሁ እንጂ እንኳን አይቻላል። ግን
እንዲሁ ለአሁን ለምሳሌ የሚመጡ ቪዲዮዎች የሉ የተቀዱ ምናምን እዛ ላይ አያታለሁ የአዶናይ ጊዜ እና ኮምፕሌንስ ያደርጉ ነበር እነ ቱቱካ ምናምን አዶናይ በሷ በኩል ነበር የሚታለፈው ለመሄድ፣ እሷ በር ናት፣ በሷ በኩል ነው የሚታልፈው የነበረው። እዚህ ያለች ነይ ግቢ ጎበዝ ኮሽ ለሚቀርብልሽ ጥያቄ ሐላል ችግር የለብኝም ካልሽ ነይ እስቲ ግቢ። ይሄ የሚያቆሻብሉት ቦታ ምናምን አይደል፣ ስድብ የለ ግን ጥያቄ እንጠይቅ። ጀመር ተማሪ አይነካም የትኛውም እኔ አላውቅም። ምናልባት ጥቁር አንበሳ ነው የወለደችው እቺን ሴት ምናልባት ሚስ አንደርስታንድ እያደረግናት እንዳይሆን ጥቁር አንበሳ ነው መሰለኝ የወለደችው። ኢትዮጵያ ሄዳ አንተ ለምን ጥቁር አንበሳ ራሱ በዚህ መንገድ የምትናገር አትናገር። አይ ጥቁር አንበሳ ወላድ እንኳን ያመናጭቃሉ። ምናልባት ለኢትዮጵያ ሲሆን እንደዚህ አይነት ስህተት የሚሰጠው ለምንድን? ኢትዮጵያ ድብን አድርገው ስለሚሳሳቱ ነው። ፔሸንት የሚያመናጭቁ ቁጭ ብለው ፔሸንት የሚያመናዩ ወላድ በተኛችበት ታማ በተኛችበት የሚያመናጭቁ በሌላ ማቴሪያል ተምሮ በጣም ጎበዝ ዶክተሮችና በሚገርም ሁኔታ የሚደንቅ እውቀት ያላቸው ኢትዮጵያ ስለ ጉብዝና አይደለም፣ ስለ ጉብዝና አይደለም። ፔሸንት አያያዝ ዜሮ። ድሃው ተሰልፎ ከጽዳት ሰራተኛ ጀምራ ነው ፔሸንት ለሚሳደቡት። ስማ አንድ ጊዜ አሜሪካ ላይ አንድ ሆስፒታል ለስንት ሰው ነው የሚሰራው? ኢትዮጵያ ላይ አንድ ሆስፒታል ለስንት ሚሊዮን ሰው ነው የሚሰራው? ታማሚ ሲበዛ ሁሉም እርዳታ ይፈልጋል። ዶክተር ምን ሁሉንም እሺ እንዲል ለምፈልገው ኦን ታይም ጠብቅ ይላል። ኖ ፔሸንት አንድ የሕክምና ባለሙያ ፔሸንትን የሚያመናጭቅ ከሆነ በቃ እዛ ጋር የዛ ሙያ ባለቤት አይደለም፣ መሆን አይችልም። በማንኛውም ሁኔታ በየትኛውም ሁኔታ ማቴሪያል ላይ ጽዳት በሌለው ላይ እሱ ራሱ እንደዚህ መሆናቸው ራሱ ሲያስበው ነጫንጫል ዶክተሩ ራሱ ኖ በቃ እዛ ጋር ፔሸንት የምታመናጭቂ ከሆነ ወላድ ደሟን አፍስሳ እዛው አልጋ ላይ ደሟ እንኳን ሳይጠረግ ወላዷን ጮሽ ጉሮሮሽ ከመጮሽ የተነሳ ጆሮዬን አደነቆርሽው የሚሉ ነርሶች እንዴ እንጂ ሄለን እንደዚህ የሚሉ የሕክምና ባለሙያዎች አሉ። ያ ግን የስተቶች ሁላ አሜሪካ ወይ ውጭ ሀገርን ፍጹም ለማድረግ ካቴተር ሊለከትብሽ ይመጣል። ተለማማጅ ተማሪ የጥቁር አንበሳ ተለማማጅ ተማሪዎች ተማሪ ሲጀምር አይነካም፣ ቆሞ ነው የሚያየው። ጌታ በቲዮሪ ሲማረው የነበረውን ፕራክቲካሊ ቆሞ ያያል። ውጣ አይኔ ውጣ ንፍጣ የአሜሪካ የውጭ ሀገር ካምፓኒ ቢሆን ስም የኢትዮጵያ ወይ ማለት የውጭ ሀገር ካምፓኒ ወይም ደግሞ ሆስፒታል ሲሆን ስም ጠርታችሁ አትናገሩም። በደፈና ነው ስታግበሰብሱ የምትሉት። የኢትዮጵያ ሲሆን ግን ኤግዛክትሊ ጥቁር አንበሳ ብለህ ታወራል። he is right or no you don't have evidence ድርጅትን ይሄንን ትልቅና ሆስፒታል ስም መጥራት አትችልም። ሲጀመር ለአንድ ሆስፒታል ስንት ሚሊዮን ሰው የተመደበ ነው። እዛ ህመምተኛ እንዳለ እንዴ ሲትረፈረፍብን ለነሱ ምንም ማድረግ አለመቻለ ራሱ እንኳን ነጫነጫ። ውጭ ሀገር ላይ አንድ ሆስፒታል አንድ አልጋ አንድ ሰው አንድ ክፍል ለብቻ ይዞ ይቀመጣሉላ። ገብቶቻል። ይሄን ደልቶ ትበቃ እንትን ብሎ ለእንደዚህ አይነት ሰው ይበቃል ተብሎ በህዝብ ብዛቱ ለአንድ ስቴት ሆስፒታል ሲሰራ ምን ያለ ህዝብ ብዛት አለ? እንደዛ ከእንትን ብሎ ነው ሆስፒታሎች የሚገነቡት። ኢትዮጵያ ላይ አንድ ሆስፒታል ካለ መድረ እንዳለ ከተማ ከሌላ ቦታ መጥቶ ይታከሙበታል። እንደገና ህመምተኛው እንደዛ መድኃኒት በቂ ከሌላቸው ደግሞ ዶክተሩ ምን ያርግ? ሲነጫነጭ ፔሸንት እንደዚህ ያደርጋል ምንም ማድረግ አለመቻሉ ራሱ ሊያነጫንጨው ይችላል። ደግሞ ጭራሽ የሆስፒታል ስም ትጠራላችሁ ንፍጣሞች። ደግሞ አልታሰር አልኳችኋል። በግለሰብ ሀብታሞችን ትላልኩ። አሁን ደግሞ በድርጅት ልታስገቡኝ አይደል? አልገባትም እስር ቤት ምድረ ጠንያ እንዴ አልታሰር አልኳችሁ። አሁን ደግሞ ጥቁር አንበሳ ይደውላል። ወይ አሪፍ ከሀብታምና ከድርጅት ጋር መጣላት መቼም ጀምሬው። ለማንኛውም ጨርሰናል ጋይስ። እሷም ወልዳለች ለፍልፋለች ጨርሳ። ፋጡማ ይግቢ
እሺ ሰው እንደዚህ ይላል፣ ሆስፒታል እንደዚህ ይላል እንጂ ስም እየጠራ ነው እንደሚናገር። ሃይ ግን ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እና እኔ እቺ ሴትዮዋ አየኋትና እኔ እንደወለድኩና እንዲህ ሜካፕ ተቀብታ ኤርፖርት አድርጋ ምናምን እኔ እብድ ነው የንኩት ልጄን ስወልድ ማለት ነው። እና የሆነ ኬንያ ነው የወለድኩት አራተኛ ልጄ። ከዛ ጋውን እንደዚህ አድርጎልኝ የመጨረሻ ላይ አብጄ ጋውኑን ጥዬ ራቆቴን ነው የሮጥኩት። እና እንዲህ ምን አይነት ነገር ነው አልኩኝና እንደ እቺ ሴትዮ አሁን አዳምጣለሁና መከሰስ አለባት። እኛን የእናትነት ይቅርታ ኦሮምኛ ተናጋሪ ስለሆንኩኝ ብዙ እንትን አይደለም። ለምን ይቅርታ ትያለሽ? ቆንጆ ነው። ብዙ እንትን ይለኛል፣ ብዙ አይቀናኝም አማርኛና አሪፍ ነሽ ያለሽ። እና እንደዚህ እቺ ሴትዮ የኛን የእናትነትን እንትን አወረደች የሚባለው አዳመጥኩኝና እውነት ነው አልኩኝ። እቺ ባለጌ ናት፣ ላያታለሁ። እቺ ሴትዮ የሆነች ጉረኛ ነገር ናትና እሱ የራሷ ጉዳይ ነው። ግን ይሄ በዚህ ላይ መጣ እንዲህ እንትን ብላ ሜካፕ ተቀብታ ምን ብላ በዛ ላይ ደግሞ እንዲህ እንትን ማለቷ በጣም ትክክል አይደለም። እኔ አሁን አሜሪካ ነው ያለሁት። እንኳን አሜሪካን ሀገር ይቅርና መንታ ናት ተብላ መንታ ልጅ ነው ተብላ አሁን እስከ መጨረሻ እንዲባል ይቅርና ሁለተኛ ልጄን ወለጋ ነው የወለድኳት። እኔ የወለጋ ልጅ ነኝና አይራ ነው የወለድኳትና በጣም ወፍራም ነኝ፣ ሆዴ በጣም ትልቅ ነው። ከዛ የመጀመሪያ ቀን አልትራሳውንድ ላይ መንታ ይመስለኛል አለ ዶክተሩ የመጀመሪያ ቀን። ከዛ ሌላ ቀን ተሰባስበው አይተው ምን አሉና ኖ መንታ አይደለም ይሄ ሁለት ራስ አይታይም ልጅቷ ትልቅ ስለሆነች ነው እንጂ አሉና እንትን አሉ። እንኳን እዚህ ሀገር ይቅርና ማለት ነው ወለጋ ራሱ ሁሉን ያውቃሉ። እንዲህ ዝም ብላ ስትንበላጠጥ ነው እንጂ እና እንዲህ በቃ የኛ የእናትነትን እንዲህ ማውረዷ በጣም እንትን አለኝና ሴቶች ተሰብስበን ለሰላማዊ ሰልፍ አንወጣም እንዳስብ። ይቅርታ ግን ጥያቄ ፋጡማ ጥያቄ ያለኝ አንድ ጥያቄ። አንዳንድ ሰው ሚጥ በጣም አስቸግረዋል፣ እብድ አደረገዋል። አንዳንድ ሰው እኮ ሚጡ ቀላል ይሆንልህ ሰው አለ። የእሱ አሁን ቀለል አለ ሊሆን ይችላል። እንዲህ ኤርፖርት አድርጋ ምናምን እኔ ፀጉሬንም አልተሰራውም እብድ ነው በቃ እኔ የተሰራው። አንዳንድ ሰው ገና ልጁ ሆዱ ላይ ጠብ እያለ ራሱ በጣም አልጋ ላይ ሆኖ ትክክል ናት እያልሽ ነው አንቺ? ለራሷ ትክክል ናት። ግን እንደኔ ግን ስንት ማደንዘዣ ተወጋለች ሁሉ ምጣቀልለው ምናምን የምትሉት አይ እኔ እኮ አሁን በመጀመሪያ በነበረችው እሷ እኮ ሙሉን አላሳየውም ትንሽ ነው ያሳየሁት ነው ያለችው። የመጀመሪያው እንደሆነ ይችላል አላውቅም። ግን እንደዚህ ሄርፎን ማረጓ ምናምን ሜካፕ መቀባቷ መጀመሪያ የነበረ ሊሆን ይችላል። ደግሞ ስትገቢ እንዲህ ስትንበላጥ ምን ስትል እኔ በበኩሌ አይገባኝም እና እንትኑም ደስ አላለኝም። እኔ ብዙ ማውራትም ስለማልችልበት ለምሳሌ መጀመሪያ ሳያማት በቤት ባለችበት በሚጥ እንደዚህ በኦፕሬሽን ትወልጃለሽ ከተባለች እኮ ተስተካክላ ትገባለች። በዚህ ቀን ነይ በዚህ ቀን ትወልጃለሽ ከተባለች ማለት ነው። ሚጥ ሲይዝሽ እኮ ሚጥ ሲይዝሽ ራስሽ ትጥያለሽ። አሁን ለምሳሌ እኔም ሲወልድ ሂጃብ የት እንዳለ አላውቅም ነበር። ለግነቱ ያው መጀመሪያ ይጠይቁሻል። እኛ ጋር አሁን ሂጃብ ስትለብሺ ምን ይላሉ መሰለሽ? ወንድ ልጅ ላስገባ አላስገባ ብሎ ሲጠይቁሽ አይ ወንድ አልፈልግም ካልሻቸው አያስገቡም። ግን እኔ የሚመስለኝ ራሷ መምጣቷ እኔ እንጃ አላውቅም። ይሄ እሷ እንትን ትክክል ለራሷ ትክክል ናት። የሌላ ሰውን አቀለለችው የሚሆነውን እሱ ትክክል ነው። የሌላ ሰውን የሌላው ሰውን አቀለለች እንደማለቴ ነው። እኔም ልጅ እኔ አሁን 5 ልጅ ነው የወለድኩት እግዚአብሔር ይመስገንና ግን ሁሉንም ኖርማል ነው የወለድኳቸው። ግን እንዲህ በቃ የፈለገ ኦፕሬሽንም ቢሆንም እኮ አሁን ሁለተኛ ልጄ ላይ በጣም ሆዴ ትልቅ ነበርና በጣም አድጋ ነበር ከሆዴ ውስጥና ኦፕሬሽን ተባለ። እናቴ በቃ ልጄ ትውለድልኝ ልጄን እንትን በሉልኝ በቃ እኔ ልጁ ይቅርብ ብላ አበደች እናቴና ከዛ ችግር የለውም እስከ መጨረሻ እንጠብቅና ካልቻለች እናረጋታለን አለ። ኦፕሬሽንም ቢሆን መጀመሪያ ላይ እኮ ያማል እና እኔ ምንድነው እንትኑ ደስ አላለኝም በቃ ሁኔታው ምኑ ለዛ ማፖሰቱ ትክክል አይደለችም። ሲጀምር ሰተር ብላ መውለት ነበረባት። ይሁልኝ ማምጣት አልነበረባትም። ጥሩም አይደለም ይሄ
እግዚአብሔር ይጠብቅላት ልጇን። ይሄ ትክክል አይደለም። ይሄን ለማለት ነው። እኔ ብዙም እንትን አልወድም። እስቲ በማል ይሄን እንትን ልስጥና የራሴን እንትን ልስጥና እኔ ለዛ ነው የገባሁት። ስህተት ከተናገርኩ ይቅርታ። ያው ሲጀምር እኮ አሁን ባለነው ሁሉም ሲወልድ ግማሹ እየጮኸ ጭራሽ እየተለቀቀ ነው ምናምን ነገርና ሁሉም አሁን እያሳየ እኮ ነው። አሁን ምንም ብናወራም ብንከራከር ምንም እናመጣው ነገር ያለ አይመስለኝም። ሰው በቃ እንደ ሎርማን እያየው ነው። አሁን ነጮች ቢሆኑ ችግር የለውም፣ እነሱ እንደፈለጉ ነው። እነሱማ ልጁ ሲወጣውላ ያሳያሉ እኮ በጣም። እኛ ግን ደግሞ የኢትዮጵያዊ እናትና ሌላ እናት አንድ አይደለም። እዚህ ሀገርና እኔ ያው ከስራ ሲወጣ ወደ ልጆቼ መሮጥ ነው። ሌሎቹ ግን ሌላ ቦታ ሄዳሉ። ምን ይላሉ? አንድ አይደለንም። የኢትዮጵያ እናትና ነጮች በምንም ተአምር አንድ አይደለንም። አዎ እሱማ ልክ ነው። ነጮችማ ሎርማን እነሱ ቪዲዮ ልጁ ሲወጣ እኮ ያሳያሉ እነሱ። እኛ እንዴት ሆነንም እዚህ መጥተው እንትን እንዳለን አይደለም። አገራችን ላይ እናቶቻችን ብዙ ተቸግሮ ነው የሚወልዱት። ግን በእርግጥ እኔ ሜካፕ መቀባቷ ምናምን ቦታም አልሰጠውም። ምክንያቱም እንዳልኩሽ መጀመሪያ ከዚህ በፊት አሁን ፓርክ ምናምን እየሄደች ነበረ ስትለቅ ነበረ ሰሞኑን። ያው የምትወልድ የምትገባበት ለምን መጀመሪያ የተቀባሽው ሜካፕ ካለ ሜትሽ በአጋጣሚ ነው የሚመጣው፣ ተናግሮ አይመጣም። የተቀባሽው ሜካፕ መቼስ ላስለቅቀው ብለሽ አትጠብቂም፣ ሮጠሽ ነው የምትሄጂው። እንደዛ ሙልቅቅ ብላ እንትን አድርጋ በቃ ካሜራ እያየች ምንን የሚገርምሽ አላየሁትም ነበር። እኔ በቀደም ስራ ቦታ እንዲህ አይተሻል እንዴ ፋጡማ ስትል እኔ አላየሁም። ከዛ ሰው እንትን ሲያደርግልኝ ስንት ጊዜ እየተመላለስኩ አየሁኝና እንዲህ ካሜራ እያየች ምናምን በቃ እግዚአብሔር ይቅር ይበላት። እኔ እንደውም ልኩን እኔን ብትጠይቅኝ ጎበዝ ናት ነው ያልኩት። ምክንያቱም ራሷን ጠንቀቅ አድርጋ ራሷን ጠብቃ ነው የገባችው ለመውለድና እሱን እንዴት ይችላል እኮ ነው። እሱ እኮ ነው የገረመኝ። እኔ አሁን ለምሳሌ እኔም አንቺም አንድ አይደለንም። ለምሳሌ እውነት ነው ሁሉ አንድ አይደለም እኮ ይሄ የራሷ እኮ ነው። ሜካፕ ለምን ተቀባች? እሱ ለምንድን ነው ሙልቅቅል ብላ እንደዚህ በቃ ራሷን ለማሳየት ሌላ ነገርና እንዲህ ወሊድ ላይ አንድ አይደለም። እሱ ነው እንትን የሚለው። ሰውም እንደሚለው ደግሞ ስንት ነገር ይላል። ወደ ታችም ብታሳይ ምናምን ይላል። ወደዛ ብቻ ሳይሆን እንደሌሎቹም እያሉት ስንት ያወራል። በቃ እንዲህ በእንትን ሳይሆን ስራ ቦታም ስናወራ ወንዶቹም በመሀል ገብተው ሲያወሩ ደስ አይልም። ለማንኛውም እግዚአብሔር ልጆቿን ይጠብቅላት። ጥሩ አይደለም ብዙ ጊዜ ልታይም ጥሩ አይደለም። ይልቁን ልታይ በምትልበት በሱ አልደግፋትም። እሷ ደግሞ እኮ ባለ ሚዲያ ላይ እየሰራች ነው። አሁን ቲክታክ ላይ ነው ገበያው ምንም ሁሉም ነገር ቲክታክ ላይ ነው። ቤቷን ሁሉ ነገሯን እናያለን። እና እኔ እንደውም ሙሉ ሚጡን አለማሳየቷ ራሱ ጎበዝ ናት ነው ያልኩት። በጣም እኔ አሁን ልጅቷ ፓርት ብቻ ነው ያሳየችው። የሆነ ስታመጥ እንትን እያለች ነበር ያሳየችው። ሌላ ምንም እንትን አለችው ነገር አልነበረም። ሙሉ ሚጡን ብታሳይ ኖሮ ኦኬ ይሄን አክል ወሬው ይጋነን ነበር። እሷ አሁን ሰይፉን የከሰሰችው እኮ ለምን እንደዚህ ቀረሽ ለቀቅሽ በሚለው አይደለም። ላይቭ ነው ላይቭ አልነበረም። ቪዲዮ ቀርጬ ነው የለቀቅኩት ነው የምትለው እሷ። እንትኑን ካነበባችሁት እንደዛ ነው የሚለው። የተሳሳተ ቪዲዮ ነው። እናንተ ላይቭ አላስተላለፍኩ ነው የምትለው። ትክክልና ላይቭ አይደለም እኮ ላስተላለፍ ተቀርጾ የተቀረጸ ቪዲዮ ነው እንጂ ሜካፕ አኪም ቤት ይፈቀዳል እንዴ? እሱ እኮ ነው የሚገርመኝ። ከጠየቅሽ ይፈቅዱልሻል። ጠይቀሽ መጀመሪያ ጠይቀሽ ነው ልቀርጽ ነው ምናምን ብለሽ የምን መጨናነቅ ነው? የምን አባቱ ቁምጣ ግን እንደዚህ እኔ እንጃ ሜካፕ መቀባቷ ይሄን አክል እኔ እንጃ አላውቅም። ሜካፕ ላይ ደረሳችሁ ወለድ አይደለም ጋይስ። ለምን አሁንም በአዲስ አትነፋም? ላይ ብለኛ በዚህ አጋጣሚ በጣም እንደምወድሽ ነግርሻለሁ። ሁሌ ስራ ቦታ ሆኜም አይሻለሁ ብዙ ጊዜ እና በጣም አመሰግናለሁ። እሺ ባይሽ ገለቶም ኦኬ ቻው። እሺ ቻው። ወለደችው ምናምን ነገር ለምን እንዴት እንዳረገዘች በአዲስ ደግሞ የቀረጸችው ካላት ለቅም ከፈለገ እኛ ምን አገባን ጋይስ። ከጌታም ከጥቁር አንበሳ ሆስፒታል ተገላገልኩታል። ሰበብ ፈጥሬ ምን አባት እስቲ ያ ተገላገልኩ። ቃሽቲ ከኔ ጋር ታለቅሳለች ዛሬ። እሺ ኧረ እኔ ቁምጣ ለብሳለሁ ብዬ እንደዚህ ምናምን አደረገኝ። እኔ እንደዚህ ረሃ የሆነ ልብስ ነው የምወደው።
ቢራ ቢራ ምንም አያሰክርም ምናምን ጀስት ኢንጆይ ታደርጋለህ። ግን ያደክምና ያስተኛቸዋል። ባይዘው እንደ ዊስኪ ንቅቅት ታደርጋችሁ እንደ ግን ዊስኪ ድምፅ ራሱ አስሬ ነው የምትለው። ባለፈው ሰብሬ እንደገና ገዛውኝ እና አለ 4 ምናምን ለን ግራ ገባኝ። ውዴ ተጨነኩ። ለምን ጻፊ ለች ልጅ አለች ግን እንትናት ልምድ ሆኖባት አፍላፊ ትናገራለች። አላስገባት honey was my ex he still begged me to give him kid and who is honey this girl interview እቺ አሁን ኢንተርቪው ሰጠችው ለምን እቺ ሃኒ ብሎ ነው የጠራት? ቀደም ስሙ ሃኒ ነው እንዴ? ሃይ ሄኒከን እንትና ሄኒ ሄኖክ ዩር ኤክስ ቢፎር መቼ ይር መቼ ሄኒከን ኢንሳይደር አይ ላይክ የአርቲስቶች ኢንሳይደር ሄኒከን እንትና ደግሞ ሄኒከን ስለምጠጣ ሄኒከን ላል ሄኖክ ቶሎ ፍቅር የሚይዘው ልጅ ነው። ባይዘው የሆነ ሰው ከተላመደ ቶሎ ፍቅር ይዟል። እንደገና ደግሞ ቶሎ ይለቀዋል እና ብዙ የሚጎዳ ልጅ አይደል። አሁን ሪሌሽን ውስጥ ያለው የት ነው ያለው? ካናዳ ይዛ አውስትራሊያ የት ነው ያለው? አቦ ምንድነው የጨነቀኝ? ጻፊልና ሃይ ምንድነው እሱ? ኢትዮጵያ ጠቅሎ ገብቶ ጀስት ፎር ኢንተርቪው ለኢንተርቪው ወይስ ጠቅሎ ገብቶ እንትና ሄኖክ ቶሎ ፍቅር ይዘዋል። ቶሎ እንትን ይለዋል። ቶሎ ሰው ይላመዳል። አይ ቲንክ የኔ አይነት ባህሪ ያለው ትንሽ የዋህ ነው፣ ገራገር ምስኪን ነው ሄኖክ። ምስኪን እንትን ይሰራ ነበር ይሄ በርገር ቤት ምናምን ያለበት ውጭ አሜሪካ ያልደላቸው ወይ ውጭ ሀገር ካናዳ ያልደላቸው ለማመሰላቸው ለናቲ ኃይሌ የሚያስጠላ እንግሊዘኛ ተምሮ ነው የገባው። ወይስ ናቲን ወደው ነበርና የለም ውጪ ነበርኩ ለማለት ለመናገር እንግሊዘኛ ለመጠቀም የሚደክመው ድካም ሳይሆን እንደዚህ ጅለው እንደ ምናምን በኢንተርቪው ጠላሁት። እኔ አሁን ሂሳም አበሻን በጣም ነበር የምወደው። ለምን እያንዳንዱ የሚሰራቸውን ፊልሞች ድርሰቱ የራሱ እና ገጸ ባህሪውን የሚመርጠው ራሱ ነው። የሆነ ገጸ ባህሪውን ወስዶ የሚሰራው ራሱ እና በዛ እንደገና ደግሞ የእውነትን ቆንጅዬ ነው። አይታችሁታል ሂሳብ ከለሩ ምናምን እንደዛ አሪፍ። ያው ቆንጆ ስላችሁ በሌላ ነገር አለ ጀስት ግን አሪፍ የሆነ እንትን የሆነ ሰው ነው። በዛ በጣም ነበር የምወደው። አንድ ቀን ኢንተርቪው ሲሰጥ ሰማሁትና ለሱ ያለኝ አመለካከት ቀነሰ። ጠልቼው ሳይሆን ለካ እንደዚህ ነው አመለካከቱ። እንደገና ደግሞ ጓደኛ እህቴ ናት ብሎ ያስተዋወቀን ልጅ ከስንት ጊዜ በኋላ የማፈቅራት ሚስቴ ሲል እንዴት ደሜ እንደፈለ ገብቶቻል። እንዴት ደሜ እንደፈለ ወደ እግዚአብሔር የመለሰችኝ እሷ ናት ሲል እንዴት ውስጤ እንደተነካ ለመሰላችሁ። የመጀመሪያው ሚስቱ የገሃነም ሚስቱ ነበረች፣ አሁን የጀነት ሚስት አገኘ። እንትና ረስተዋለች ፎዚያ። እኔ ግን እስካሁን ንዴት ያለብኝ ባይዘው እሱና ከደከለ ይናደዳል። ከደከማን ችሎት የደደብ የሰውዬ ዘላለማዊ ምጠላቸው ሰዎች በተለይ ከደከለ ጠለዋል። ምጠላው እኮ እኔ እኮ ነክቶኝ አይደለም ግን 3 ልጅ የወለድላትን ሴት ፎቶ እንኳን ከሷ ጋር የለኝም ብሎ ሲያጥላላት ሳይ እንዴት እንደተሰማኝ። አንድ ቀን እንኳን እራት ከሷ ጋር በልቼ አላውቅም ሲል በጣም ነው የተሰማኝ። የእውነት በጣም ነው ውስጤን ነክታኝ። የእውነት ነው ያለቀስኩት ያለት ለምን 3 ልጅ ወልዶላት ፎቶ እንኳን የለንም ማለት እና ይሄ ነው የሚጎዳው። እቺ ከአሜሪካ የመጣችውን የሪች ጓደኛ ናት ባይዘው የያያ ዘለደታ ሚስት ጓደኛው ናት። የለም እኔ ምንተና ላገባ ነው አንቺ ምንተና ላግቢ ተባብለው ነው የተሸኛኙት እና እንዴት እንደተጋቡ እንዴት እንደተመሰራረት ተጋቡ። እነ ዲያቆን ማን ነበር ይሄ አሁን ጠፋ ያ ሰውዬ ማን ነበር ስሙ? ማነው ስሙ? የሆነ ማነው ስሙ? ጥሩልኛ አንድ ሰሞን በጣም ይታወቅ ነበር ሚዲያ ላይ። አሁን ግን እያየሁት አይደል።
የሆነ እንደፈለገ እነ ያያዘ ልደታ ምናምን 40 ሽማግሌ ብቻ ክብረት ዳቆን ክብረት እነሱ እነ ሴፉ ምናምን ሆነው 40 ሽማግሌ ለሳች ሴት ልኮ 3 ለወለደላት ግን እኔ እራት ማብሪያት በልቻ አላውቅም የዝሙት የስተቴ እንትናት ብሎ ገለጻትና እንግዲህ ልጆቹ ነው ያሳደገች ያለች ራይ እሱ 40 ሽማግሌ አግብቶ ልኮ የሚያገባትን ሚስት በሰላም እንዲኖር ምታረገው እሷ ልጆቹን ጠብቃለት 3 ልጆች ህፃናቶች ልጆቹ አረባሽ ሊሆኑ ይችላል ጋለሞታ ተብላ ወይ ሲንግል ማም ተብላ የምትሰደበው እሷ ናት እሱ ግን ህይወቱን ይቀጥላል ለዛ እንኳን ክሬዲት አልሰጣት እኔ ልጆችህን አሊስም አንተ ሲያዝ በሳምንት ምናምን ልትለውኮ ትችላለች እቺ ያገባት ሚስት ያን ነገር ትሸከማለች አይ ምን እንደያዘችለት እንኳን አልገባውም ተውት ሌላ ነገር እንጋይስ ተውት ሱካን ለመግዛት ፈልጋ እንኳን ልጅ የሚጠብቅላት ሰው አታ ይሄንን ለሱ መስዋዕት እየከፈለች እንደሆነ እንኳን አልገባው ደሞ ህፃናቶች ናቸው ልጆቹ ቤተክርስቲያኑስ ነው ሰርጉ የተከበረውና እንደማንኛውም ሰው ከፌስቡክ ላይ ነው ያየችውና ዛት ሚንስ ነው ንጽይት አይደለች ነጃሳ ናት ገባችሁ ለቤተክርስቲያን ብቁ አይደለች ለዛ ነው ለሰርግ ያልተጠራችው እኔ ስለ እንትና ሳስበው ስለ እከደከ እንዴት እንደምናድድ ጋይስ ሰው እኮ ሊወለድ ይችላል ችግር የለም ግን መጨረሻ ላይ ላንተ የሚሰጠው አገላለጥ እሱ ነው የሚያመው እንደዚህ ነው የገለጻት ሰይፉ ላይ እሺ ሰይፉ ላይ ከዛን እሷ ትለፈልፋለች እብድ ናት እሱ አንድ የተናገረ ዝማል ግን ልጆቹን ኩሶቹን እየጠበቀችለት ነው ራይት እኔ በደም ነበር ስፈልጋት የነበረው ሴትዮዋን የሆነ ከጎኗ ለነው ማለት ከአርቲስቶች በጣም የምጠላቸው ሰዎች በእኔ ምክንያት አለም እንደዚህ ሂሳም አበሻ እና እከደከን በጣም እከደከን የእውነት ነው የምጠላው ጥላቻ የሚገርመኝ ለሰዎች ቦታ መስጠት ነው ይገባኛል ግን እሷን የገለጸበት መንገድ ፎቶ እንኳን ከሷ ጋር የለኝ ገብቶቻል 3 ልጅ አንተ አንደኛ እንደዛና እራት እንኳን ከሷ ጋር በልቻ አላውቅም ብሎ ሚዲያ ላይ ሊናገር ለዛው ማርያምን ወዳለው ብሎ የማርያም ቤተክርስቲያን አገልጋይ ነው ሴትን እንደዚህ በእንደዚህ መንገድ ገልጾ ሰድቦ ለተሳዳቢ እየሰጠ ርካሽ ናት ብሎ እንደዚህ ተናግሮ ለአንዷ ሴት ግን 40 ሽማግሌ ልኮ ህይወት አይደለም ጋይስ የሆነት እንኳን የሷ አምባ እኔ እንኳን የተከፋውበት አይለቀው እግዚአብሔርን አይለቀው ይሄኔ እንደ ያያዘ ልደታ ተለያይቷል ያ ግን እሱ እንደዛ ነው ያየው ቲጂ የኔ እኮ አይደለም ያልኩት ገብቶሻል እሱ ነው እንደዛም እኮ የገለጸው ልጆቹ እንኳን ሰርግ ላይ እንዲገኙ አልፈለገም ምክንያቱም ቤተክርስቲያኑ ውስጥ የተከበረው ሰርጉ ልጆቹ ደግሞ ለቤተክርስቲያን ብቁ አይደሉም ምክንያቱም እንትናቸው የረከሰ ውሻ ቤተክርስቲያን ይገባ እንደዛ ነው የገለጻትና የገለጻት መንገድ ነው ያሳመመኝ እንጂ ሰው ተዋልዶ ምናምን ይለያያል ችግር እኮ የለም የእውነት እሱ ነው እኮ እስከዛሬ ሳስበው የእውነት ውስጤን የሚያመኝ ሰይፉ ላይ የሰጠው መግለጫ ያ እንዴ ጋይስ የዘላለም ቢላ ውስጥ ይተውና አንዳንድ ሰው እኔ መች አስገባው የሚል ክርክር ነው የሚከራከረው ገብቷል ያ መቼ ባደራ ቢላ ውስጥ ልብ ውስጥ እንደሸነቆሩ አታውቅም አንተ ስትነቃነቅ በርክ ቁጥር ያማል መቼ ያስገባው ብሎ መቼ ነው ምናምን ይላል ወይ በስውር ነው ያስገቡት ገብቷቸዋል ስውር ስፊት ሳራ ይተንክ
እና በምን ያነሳሉ በሄኖክ አፍቃሪ ሰው ግን ቶሎ ነው ፍቅር የሚይዘው ቶሎ ይተዋል። አሁን ሪሌሽን ውስጥ ነው እንደዚህ እንትን አላልኩ ያ ይማይቸው ግን የሆነት ምስኪን ልጅ ተሻለሽ ከምኔ እንትናዬ ከምኔ ኢሳምም አልወደውም። ኢሳም ሚስቱ ላይ ያደረገው እቺ ናት ወደ አላህ የመለሰችኝ አለ። እቺ ወደ ገነት ከኔዘርላንድ መሰለኝ እኮ መታ ያገባችሁ እና ጠቅላይ ያገባችሁ ታውቃላችሁ። ኔዘርላንድ አይ ቲንክ ሆላንድ ኔዘርላንድ አንድ ነው። ኔዘርላንድ ከዛ ነው እኮ የመጣችሁ። ለዛ እሷ ኔዘርላንድ ሆና አቅድ አሰር እሺ ስዊዘርላንድ ነው እኔ እንጃ ብቻ ወደዛ ነገር ያው ኒካ ሚስቴ ናት በሌለችበት አስሮ ነው እኮ ስትመጣ ጠቅላይ ገብቶቻል። ይሁንት ከዛ እቺ እንትና ምን ሀገር ነበር ይሄ ፊልም የቱርክ ፊልም ዋና ከተማ ምንድናት የቱርክ ዋና ከተማ ቲጂቲንግ ምን ነበር ኢስታንቡልን ያሳየችው እሷ ናት። እሷ ራሱ እኮ ሁለት ልጆች አለ ከሳውዲ አረቢያ ማለት ሳውዲ አረቢያ በነበረችበት ሰዓት ግን በመርከብ በምን ይዞራሉና ቫኬሽን ወጣን ይላሉ። ያ ይጡ ግዴታ ብዙ ብር ማውጣት የለባቸውም። ግን ብቻ አንኮንከ በእንደዚህ አይነት መንገድም ቫኬሽን መውጣት ይችላል። ብቻ አንኮ ሚከብድ መቼ ነው ዱካ ይዘህ ስትከተል ማለት ነው። ያ እንደዚህ ዱካ ምናምን ስትል እንትን አንቺስ መቼ ነው የምትሄጂው? አይ ዶንት ኖ ወይ ዊንተር ላይ ሄዳል ከፈለኩ። እኔ የቱር ሰው አይደለሁም፣ ባህሪ የቱር ሰው አይደለሁም። ቱር እንትን ቀድሜ አስባለሁ የት ነው የምሄደው፣ ከዛ ምን ነው የማደርገው ምናምን እላለሁ። ያ ከዛ ትርጉም አልሰጠኝልና ቤቴን ሳያት ቤተ መንግስት ትመስለኛለች እና ከቤት ሳልወጣ መዋል ደስ ይለኛል። ከወጣውም ደግሞ እየሮኩ ወደ ቤቴ እመለሳለሁ። ቤቱ የሚናፍቀው ሰው እንደኔ ያለ ጋይስ፣ እኔ ቤቴን በጣም ነው የምወዳት። እኔ የቤት ውስጥ ንግስት ነው የምባለው እንደዛ ነገር። ያ አንዳንድ ሰው የቱር ሰዎች አለ እንትኖች ምን ላይ የተወለዱ ሰዎች የቱር በቃ የሆነ ሻንጣ ይዞ በየጊዜው ሰበብ እየፈለጉ የሚዞሩ ሰዎች አሉ። አንዳንድ ሰውስ እረፍት ሊድ ሲል የሚያጣጥፈው ልብስ ብዛቱን ኮተቱ ብዙ ሰው አይታችሁ ታውቃላችሁ። እኔ አሁን ባለፈው ኢትዮጵያ ስሄድ አንድ ሻንጣ ሳስገባ እቻው ምንድናት ስል አንድ ሻንጣ ሳስገባ አሁን ይሄን ነው እዚህ ደስ ይጀምር አንድ ሻንጣ እንደገና ደግሞ በእጅ የሚጎተት እኮ ስንት ኮተታል። ስደተኛ ነው የሚመስለው የሶማሌ ስደተኛ። እኔ ከዛ ውስጥ የምጠቀመው እንኳን አራት ሻንጣ ብቻ በቃ የኔና የልጅ አራት ሻንጣ። እንደዛ የምፈልገውን ነገር ይዤ አልሄድኩም። ያ እና ቱር የሚሆንለት ሰው አለ፣ ቱር የማይሆንለት ሰው አለ። እንዲህ ብድግ ብሎ የሆነ ሀገር ላይ እንትን ሀገር ነው ያለሁት የሚላችሁ ሰው አለ። ጀስት ባህሪው ነው እንደዛ። የለም እንደዚህ አይነት ምን ላይ የተወለዱ ሰዎች እንደዚህ አይነት ባህሪ ያላቸው። ሄለን ከሶል ባለጸጋው ጋር ሂዝ እንትን ማምጣት ይችላል፣ ሀሳብ ላይ ዲስከስ ማድረግ ይችላል። እኔ ትንሽ እንትን ያሉ ሰዎች ጋር ምናምን መግባባት ይችላል። ጋይስ አይ ቲንክ ክብራቸውን አለካ ለዛ ሰው ክብሬን የነካይ ሲመስለኝ ዝም ብሎ ወይ እናደዳለሁ፣ ምን እንደሚሉ አፋፋቸውን ማየት ጀምራለሁ ምናምን አዲስ ዓመት ነው ኢትዮጵያ መምጣት አልችልም። አሁን አልችልም። መቼ መሰላችሁ እኔ የምችለው
ታይም ሊስታችን የስንት ወር ነው የሚወጣው? አልችልም እንጂ የእውነት በዚህ ወቅት እረፍት መውጣት በጣም እፈልግ ነበር። ግን እኔ እረፍት አልፈልግም ስላልኩኝ ብዙዎቹ ቫኬሽን ስለሆኑ ስራ ቦታ ላይ እንትን ናቸው። እኔ ነኝ ግን የሚመጣው ሳምንት እረፍት ነኝ። ለ5 ቀን ያህል ምናምን እረፍት ነኝ። ይሁንና መንደድ ይሄ አያችሁ የሁላ ሊስት ይታያችኋል። የስራ ሊስታችን ስንት ወር ቀድሞ ነው የሚወጣው ማለት ነው። ይሁንላ ሊስት ታላችሁ። ያ ይሄ አሁን መቼ ነው የሚቆመው መሰላችሁ? ታይም ሊስት አሁን ያቆመው መቼ ነው? ገና ያልተሰራ ማለት ነው። እስከ ዊክ 38 ወይ ደግሞ ሴፕቴምበር ድረስ ኦሬዲ ታይሞች ወጥተዋል ማለት ነው። ወጥተዋል። ያ ከሴፕቴምበር በኋላ ነው እኔ እረፍት መውሰድ የምንችል። ያ ግን አልፎ 5 ቀን ምናምን 3 ቀን 4 ቀን እንደዚህ ስራ ከሌለ ከሌላው ቀን ትቆርጥና ይሄንን ጊዜ ሊስት ላይ እንዳታስቀምጡኝ ትላል። ያ ሺት አልችልም። ግን በአሁን ታይም እረፍት በወጣ ደስ ይለኝ ነበር። እግዚአብሔር አንዳንዴ ለብር ሳይሆን ፍርማችሁ አስገድዷችሁ ስራ ቦታ ትገኙ ይል እንጂ እውነት ለብር ስል ምናምን አልፈልግም ነበር። ያ ግን ምንም ማድረግ አልችልም። እስቲ የሚመጣው ሳምንት መቼ መሰላችሁ? እንደዚህ ፍራይዴ ስራ ነኝ። ግን ምን ነው የሚባለው? ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ ነው የምመለሰው ማለት ነው። ይሄን ያለ 5 ቀን እረፍታል። ያ አሁን ለ5 ቀን ኢትዮጵያ አስባችሁት ጀርመን አልመጣም። ያ ለምን አልሽ? ምን ነው የምትሰሪው? የፈረስ ጥርስ ነው የምፍቀው። አንዱ ተሰበረብኝ። ያ ግን ኢንሹራንስ ስላለ ጠገነለት። ስፔን 5 ቀን አዲስ ዓመት ኢትዮጵያ አሪፍ ነበር። ያ ግን ለ5 ቀን በጣም አጠራ እንዴ! መንገድ ራሱ ስንት ቀን አይሆን እና ጋይስዬ ጥያችሁ ሉጣ ፎሎዝ ያ ሉጣ ይበቃኛል። ዳስት